በአማረና በደመቀ መልኩ ታከብራለችና እንዴት ነው የምታየው ይሄን የሆሳዕና በዓል? የዛሬዋ ቀን እጅግ በጣም የከበረች ቀን ናት። በእግዚአብሔር ስም የሚመጣ ብሩክ ነው በሚል የምስጋና ቃል ክርስቶስ የተመሰገነባት እንዲሁም ብዙዎች ያመሰገኑበት ቀሪዎቹ ከፊሎቹ ደግሞ የምስጋናው ቃል ረፍት ተነስቷቸው ለምን ብለው የጠየቁባትም ዕለት ናት። እንደው በዓላትን ዝም ብለን ስንመለከተው ቤተክርስቲያናችን እንዴት ነው የምታከብረው የሚለው ነገር በጣም ያስገርመኛል። ከሁሉ አስቀድማ እኔ እናንተ ዛሬ እንኳን አደረሰ ብለን ከመነጋገራችን በፊት የምታውጅ የምታበስር ቤተክርስቲያን ናት። በተለይ የዛሬዋ የከበረች ዕለት ሆሳዕና የሚታሰብበት መንገድ እጅግ በጣም ለየት ያለ ነው። የሌሊቱ ዋዜማው በዋዜማ ውስጥ የሚነገሩ ምንባባት፣ የቅዳሴው ምንባብ፣ ምስባኩ ሁሉም ቢሆን ስለ ሆሳዕና ቃል ጠቅሰው የሚናገር ነውና እጅግ በጣም ያስገርማል። ዲያቆኑ ወጥቶ ምስባክ ቢሰብክ ማፈ ደቂቅ ወሕፃናት አስተዳሎ ከሰባተ በእንተ ጸላይ ከህፃናት ከሚጠቡት አፍ ለራስ ምስጋናን አዘጋጀ የሚለውን የዳዊትን ምስጋና ያመሰግናል። ቅዳሴውም የጎርጎርዮስ ቅዳሴ እጅግ በጣም በጥልቅ ስለ ሆሳዕና የሚናገረው የቅዳሴ ጎርጎርዮስ ይቀደሳል። በማይሌቱም እንደዛው ቤተክርስቲያናችን ከሁሉ አስቀድማ በዓልን ታውጃለች፣ ታበስራለች እና ይሄ በጣም ያስገርመኛል።